አማች ከተባለ በነገራችን ላይ እንደ አሴር ነው። አሴር እንግዲህ እንዳያችሁት ከየትም እንዴትም ብሎ ወርቁን ለሜላት አስመልሷል። እና ሙዶቼ ባለፈው እንዳያችሁት ምርኩዝ ጋር ሄዶ ነበረ። ምርኩዝን እንግዲህ ግን እንቅ አድርጎ በመያዝ ወርቁን ሳሚ እማጋር ነው ያስያዘው በማለትም እንግዲህ አፋጦት ነበረ። እና ምርኩዝም እንግዲህ ግን የት እንደሆነ ተናግሯል። እና ያ ሰው እንግዲህ እንዳያችሁት በሁሉም ሰው በጣም የሚፈራ ሰው ነው። በጣም የሆነ ግዙፍ የሆነ ሰው ነው። ግን ደግሞ ምንም ቢሆንም እንዴትም አድርጌ ቢሆንም ያንን ወርቅ ማስመለስ አለብኝ ብሎም እንግዲህን ተምቹን አናግሮ ነበረ። ተምቹን ደግሞ እንዳያችሁት በፍጹም እኔ ከዝግባው ጋር መጣላት አልፈልግም በማለትም እንግዲህ ግን ተናግሮ ነበረ። ቆይ አንተ እንዴት ነው የምታስበው? እንዴት ነው ከሱ ላይ እንግዲህ ነጥቀን የምናመጣው እያለም እንግዲህ ተናግሮ ነበረ። ግን ደግሞ በፍጹም በቃ እንዴትም ብለንም ማስመለስ አለብን በማለትም እንግዲህ ግን ተናግሯል። በነገራችን ላይ ዝግባው እንግዲህ ያው ሳሚም ካሁን በፊትም ጠይቆት ነበረ ማለት ነው ወርቁ እንዲመለስለት። ግን ደግሞ በእጥፍ አድርገህ ካልሰጠህ መቼም ቢሆንም ይሄንን ወርቅ አልመልስልክም ስላለው እንግዲህ ግን በዚህን ጊዜ እንግዲህ ያው ሳሚም ተስፋ ቆርጦ ነበረ። ሲቀጥልም ደግሞ ለነ ተምቹ ራሱ እንግዲህ ይሄ ወርቅ መቼም ቢሆንም አይገኝም፣ ተስፋ ቆርጣችሁ ብትቀመጡ ይሻላል በማለትም እንግዲህ በተደጋጋሚ ነግሮታል ማለት ነው። እናም ይሄንን ነገር እንግዲህ ስለነገረው አላደለ አሁን ላይም ሳሚን እንግዲህ ግን አግኝቶት ነበረ ተምቹ ማለት ነው። እና ተምቹም እንግዲህ እንዳያችሁት ቆይ እናና ማለት ተምቹ የሆነ ሙድ እያስገቢ ነው ወይስ ምንድን ነው በማለትም እንግዲህ እንትን ሲለው አይ በፍጹም ሙድ እያስጉኝ አይደለም፣ የዛኔ በጣም ለዛኔው በጣም ይቅርታ ምናምን እያለ ነበረ ማለት ጸጽቶ ነው ሲለውም አይ ጸጽቶኝ አይደለም፣ ይኸው አሁን ግን ያንን ወርቅ ካልመለስክ መቼም ቢሆንም አልለቅህም፣ ይኸውልህ ህይወትህን ነው የምነጥቀህ በማለትም እንግዲህ ያው እንዳያችሁት እየዛተብን ነበረ። ይኸውልህ እኔ ከዝግባው ጋር መጣላት አልፈልግም፣ ይኸውልህ ጆሮ ሳልጠይቅ እኮ ቀርቻ አይደለም፣ ግን ደግሞ ዝግባው እንዳየኸው ብሩን በእጥፍ አድርገህ ካላመጣ ብሎኛል፣ እኔ ደግሞ ወፍም የለኝም ብር የለኝም በማለትም እንግዲህ ይናገራል ማለት ነው። እኔ እኮ ሂድና ብሩን መልሰህ ወርቁን አምጣ እያልኩ አይደለም፣ እና ታዲያ ምንድን ነው ሲልም ስረቅና አምጣው ይለዋል። ምን እኔ ከዝግባው ሰርቄ የማመጣው ሲለውም አዎ ከዝግባው ሰርቀህ ታመጣዋለህ በማለትም እንግዲህ ይነግረዋል። ይህንን ነገር መቼም ቢሆንም አላደርገውም በማለትም ይናገራል። ያንን እንተያያለን፣ ዝግባው አምሽቶ እንደሚገባ ታውቃለህ፣ ስለዚህ የዛኔ ሰርቀህ ታመጣለህ፣ እንኳን ከዝግባው ከማንም ሰው ሰርቀ የምታመጣ ሰው አይደለህም ወይ አውቃለሁኝ እኮ ሲልም እንግዲህ እየነገረው ነበረ። ግን ንግግሩ ጥሩ ሆኖ ሳለ ግን ደግሞ ሳሚ ደግሞ እንዳያችሁት እኔ ከዝግባው ሰርቄ እዚህ ሰፈር የማልኖር ነው ወይ የሚመስለው፣ ቆይ እንዴት ነው ልጁ እያሰበ ያለው በማለትም እንግዲህ ነገሩ ከሚባለው በላይ በጣም ከባድ ነበረ። እና ሳሚም እንግዲህ ይሄ ነገር እንደሚፈጠር ቀድመህ ማሰብ ነበረብህ ብሎም እንግዲህ ሲነግረው እኔ እንዲህ ነው የማስበው፣ እኔ እንደዚህ ይሆናል ብዬ መቼ አሰብኩኝ ነበር ያለው። ምክንያቱም እንግዲህ እንዳያችሁት ቀጣይ ደግሞ ማለት ነው ከሚባለው በላይ እንግዲህ በክፉኛ የሚጣለው ከሰላምዬ ጋር ነው። ምክንያቱም የሰላም እናት ወርቅ እንደሆነ እንግዲህ ወርቁ የለ ሰላም እንደሆነ አሁን ላይ ሳሚ ራሱ አላወቀም። ይሄ ነገር እንግዲህ ሄዶ ሰላምዬ ጆሮ ከገባ ከሚባለው በላይ ትልቅ እየጠብ ነው። አሁን ላይ እንግዲህ ሰላምዬና ሳሚ እንዳያችሁት በፍቅር ክንፍ ብለዋል። እና ጎዳና ላይ ራሱ እየጠበቃን ነበረ። ባለፈው እንግዲህ ስራ ቦታዋ ሄዶ በቃ ስልኩን ራሱ ቁማር ይዞ ሄዶ እንግዲህ ገብቶ ጠጥቶ ምናምን የዛኔ ታውቃላችሁ ማለት ነው። ስልኬን ጭማድ ያስይዤ ነው እንግዲህ ይህን ሁሉ ነገር የሚያደርገው ሰላምዬን ለማየት ነው። ገባችሁ? እና እንደዛ ስለሆነ ማለት ነው። እና ዛሬ ላይ እንዳያችሁት ማለት ነው ያው ጎዳና ላይ ጠብቋት ነበረ። ጎዳና ላይ ጠብቆ እንግዲህ እና እንዴት ማለት ይቅርታ አድርግልኝ ፎንቄ ምናምን እያለም ነበረ። እሷም ደግሞ ቆይ እናና ቆይ አንተ ግን ቁም ነገር ትችልበታለህ እያለችው ነበረ። ምንን ሲልም ፍቅር ማለት ፍቅር ማለት አሁን ለምሳሌ እኔ እንደምትወደኝ እስቲ አሳየኝ እያለችው ነበረ። እኔ ይኸውልሽ እኔ ስለ ፍቅር የሆነ ስለ ቃላት ድርደራዎች ምናምን ምንም የማውቀው ነገር የለም ይላታል። እና ታዲያ ኋላ ምንድን ነው የምታውቀው ስትልም እንግዲህ ከሰዎች ጋር ተቀራርቤ ወደው ነው የምራራቀው እያለም እንትን ሲልም ኧረ እባክህ እና ታዲያ እኔን ዝም ብለህ እንደዚህ ቀርበህ የምትርቀኝ ሴት ነኝ እንዲህ እያለችም እንትን ስትል እንደዛ አይደለም ሰላምዬ ግድዬን እንደዛ አይደለም በማለትም እንግዲህ ግን እያስረዳት ነበረ። ሰላምዬ ደግሞ ከዛሬ ቀን ጀምረህ ይኸውልህ የምትወደኝ ከሆነ ብዙ የምታስተካከላቸው ነገሮች አሉ። አንደኛ ስራ ፈልገህ መጀመር አለብህ፣ ሁለተኛ
ደግሞ አለባበስን መቀየር አለበት። ሶስተኛ ሲጋራ የሚባል ነገር እንዳታጨስ። ኧረ ሰላምዬ ችኳ ምናምን እያለም አታቋርጠኝ አዳምጠኝ ትለዋለች። እሺ ምናምን ስትለውም እንግዲህ እነኝህን ሁሉንም ነገር አስተካክለህ ከጠበቀኝ መርም ትወደኛለህ ማለት ነው እያለችም እንግዲህ ሰጥተዋለች። ሰጥተው ይሄንን ነገር እንግዲህ ክን ትሄዳለች ማለት ነው። ሳሚም አሁን ላይ ይህን ሁሉ ነገር እንዴት ነው ባንዴ የምረሳው? ፈጣሪ ሆይ እርዳኝ ማለት ላይ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁ ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ሌላው ማለት ነው ሀንዬ ቢሮ በጠዋት ሄዳ እያጸዳች ቢሮዎቹን ክፍሎች ከጨረሰ በኋላ እንግዲህ ሉሊት ትመጣለች። ቆይ አንቺ ምን እየሰራሽ ነው? እስካሁን ስራ አልጨረስሽም ስትልም ኧረ ጨርሻለሁ ትላለች። ካለ ተጨረሽ እዚህ ምን ትሰሪያለሽ ስትልም አይ ክፍሎቹን ምናምን እኮ እያጸዳሁኝ ነው ምናምን ትላለች። ማለት አጽድቼ እኮ ጨርሼ ነው ትላለች። እና እንደዛ ስትልም እኮ አሁን እኮ የሰራተኛ እኮ መግቢያው አይደለም አሁን ራሱ አንቺ እንዴት እንደመጣሽ እኮ ግራ ገብቶኛ ስትልም የድሃ ልጅ በማለትም እንግዲህ ሀንዬን ትናገራል ታለች። እናቴን እንዳትናገሪ በማለትም እንግዲህ ሉሊትም እንዳያችሁት ልትሰነዝር ስትል በዚህ ጊዜ የአቶ መዘክር ልጅ ይመጣና እጇን ይዛታል። ሉሊት ምን እያደረግሽ ነው ምናምን ሲላትም እስቲያት ማለት ቤት ክፍሉን አጽድታ እንኳን አልጨረሰችም እያለችም ይች ጥጋበኛ እያለችም እንግዲህ እዚህ ድህነታችሁን እናራግፍ ብለን በቀጠርናቸው ይጨማለቃሉ እያለችም እንግዲህ እየተናገረ ነበረ። እንዲህ እየሰራች አይደል እንደ ስራን እኮ በአግባቡ እየሰራኝ ነው ምን አድርጌ ነው የምትያት በማለትም እንግዲህ ይናገራል። እንደውም ሳስበው ስራውን የምትፈልገው አይመስለኝም ስትልም እና ታዲያ ባትፈልገው በጠዋት ተነስታ ውሃ ውስጥ ትዘፈቃለች ሲልም አንተ የማታውቀው ነገር አለ ምንድን ነው የማላውቀው ሉሊት በማለትም እንግዲህ ይቆጣትና ይሄዳል ማለት ነው። እና በዚህን ጊዜ እንግዲህ ከሉሊትም እንዳያችሁት ሀንዬን አልጨረስንም አልለቅሽም ብላም እንግዲህ ዝታባት ሄዳለች ማለት ነው። እንግዲህ አቶ መዘክርም ልጅ በጣም ተናዶባት ነበረ እየሄደው ምክንያቱም አቶ መዘክር እንግዲህ ከኔው ኃላፊነቱን ስለሰጠ ከዚህ ከቢሮ እንግዲህ ግን እንዳትባረር እፈራለሁ ማለት ነው። እና ምዶቼ እንግዲህ እንደዛ በተባለበት ጊዜ ላይ እንግዲህ ተምቹና አሲር በቃ መሄድ አለብን ተባብለው እንግዲህ ሄደዋል። ተምቹ ግን እውነቱን ልንገርህ ከአሲር ሲለው ምንድነው ምናምን ሲለው ማለት እኔ በጣም ፈርቻለሁኝ ይላል። እኔም እኮ በጣም ፈርቻለሁ ማለት መጋጨት ከማልፈልገው ሰው ጋር ተምቹም እንግዲህ አሲርም እንዳያችሁት እኔ እኮ መጣላት ከማልፈልጋቸው ሰዎች እንግዲህ ግን አንዱ ዝግባው ነው ከእሱ ጋር መጣላት አልፈልግም ሲልም እንግዲህ ይናገራል። እና ታዲያ ለምን አይቀርብንም ሲልም ተምቹም ተናግሮ ነበረ። እሺ ማለቴ እሱም እኮ ረስተውት ሊሆን ይችላል ሲልም እንግዲህ ሲናገር አይ ረስተውት አይደለም ድንብላልን ላለማስጨነቅ ነው ዝም ያሉት ሲልም እንግዲህ ይናገራል። እና ይሄንን ነገር እንግዲህ ሲለውም ተምቹም በዚህ ጊዜ ድንብላልን ስም አንስተ ውስጤን ልበለው ነው ወይ ሆዴን ልበለው ነው ወይ እያለም ሲናገር እኔ በፍጹም ያንተን ሆድ ለመብላት ወይም ደግሞ ያንተን እንትን ለመብላት አይደለም እውነታው ስለሆነ ነው ሲልም እንግዲህ ግን ይሄንን ነገር እኮ የምናደርገው አንደኛም ደግሞ ያው የደምለውን ከአይምሮ ነፃ ለማድረግ ነው እያለም እንግዲህ ይነጋገራሉ። ግን ሲልም እንግዲህ ግን ምናምን አትበላይ ተምቹ እንግዲህ ጣጣት ታብዛ ተሄርክና ተከተለይ ሲልም እንግዲህ ይነሳሉና ይሄዳሉና እንዳያችሁት እንግዲህ ግን እንደምንም ብለው ማለት ነው ራሳቸውንም አደጋ ላይ ጥለውም ቢሆንም ያንን ወርቅ ማለት ነው ሰርቀው አምጥተው ለወይዘሮ ሜላት ማለት ነው መልሰውላታል። እንግዲህ እጇ ላይ ገብቷል። ግን ደግሞ ያው ትክክለኛው ወርቅ የሆነ የሚባለውን ነገር እንግዲህ ባናቅም እንግዲህ ወርቁ ወይዘሮ ሜላት እጅ ገብቷል እና በጣም ነው ደስ ያለን። በነገራችን ላይ ነው ወይዘሮ ሜላት ራሱ ይሄንን ነገር እንግዲህ ማመን ነበር ያቃታት። እና ተምቹ እንዳያችሁት ያች ድንጋይ ራስ አለች ምናምን ሲልም ማንን ነው ሀንዬ ነው ሲልም ውይ ለካ እሷም አለች ግን እኔ እሷን ሳይሆን ድንበላልን ነበር ያልኩት እሷም አንድ ድንጋይ ራስ ነኝ ሲልም እንግዲህ ይናገራል ማለት ነው። እንዴ አንተ ሀንዬን ነው ድንጋይ ራስ የምትለው ሲልም አሲር የሚናገራል ምን ነው ድንጋይ ራስ አይደለችም እንደ ሲልም አይ ሀንዬን ከሆነ አባቷ ጋር ነው ያደረችው ድንብላል ከሆነ ደግሞ በጠዋት ተነሳ ቤተ ክርስቲያን ሄዳለች ስትልም ሜላት ትመልስላችኋለች። ለካ በጸሎት ጥርቅም አድርገ ይዛኝ ነው እኔ ወዴትም የማልሄደው ሲል ነበረ። ምክንያቱም ታውቃላችሁ ካሁን በፊት የተፈጠረውን ነገር መጋረጃ በነፃ ሰጥቶ ራት ጋብዞ ምናምን ባዶ አልጋ ላይ እንግዲህ ከናስተኝታው እንደሄደች ማለት ነው።
እና ምርጦች እንግዲህ ይሄንን ይመስል ነበር እና እኔ በነገራችን ላይ የሜላት ወርቅ እጇ ስለገባ ሲቀጥልም ደግሞ የአቶ መዘክር ልጅ መጥቶ ቢሮ ውስጥ በሉሊት እንግዲህ እንግሊዘኛ ባለማወቋ ስትስቅ ደስ ብሎኛል። እና ውዶች እንግዲህ ኖላዊ ድራማ ይሄን ይመስል ነበር። መልካም ቆይታ። ባይ ባይ። በቀጣይ እንመጣለን። ባይ